بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋራ አብደላህ አብዱልለጢፍ እና ኻሊድ ሙስጠፋ አብረናችሁ ቆይታ እናደርጋለን። ASD ወይንም ኦቲስቲክ ስፔክትረም ዲስኦርደር የምንለው የልጆች የአይምሮ እድገት ጋር ተያይዞ ያሉ ችግሮችን የምንገልጽበት ፕሮግራማችን ላይ ነው ያለነው። ዛሬ ላይ ማሳረጊያችን ይሆናል አላህ Subhanahu Wa Ta'ala ካለ። በዛሬው ዕለት የምናነሳው ከነዚህ ልጆች ጋር ተያይዞ በተለይ ይሄ የመቀበጥበጡ የመረበሹ በጣም አግሬሲቭ መሆናቸው ተናዳጅ በአንድ ነገር ላይ ችክ ማለት አለመስማት እነዚህ ተያይዘው በምን አይነት የምግብ ማከሚያ ልናከማቸው እንችላለን የሚለውን የምናነሳ ይሆናል ማለት ነው ኢንሻአላህ። እዛ ላይ ኻሊድ የተወሰኑ ነጥቦችን ያነሳልናል ኢንሻአላህ። مرحبا بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم. ተመልካቾቻችን ይሄ ከነርቭ እድገት ጋር በተገናኘ ልጆች ላይ እሱ እንደገለጸው ባልደረባዬ ብዙ ችግሮችን አይተናል፣ ብዙ ነገሮችን አውርተናል። ዛሬ ደግሞ ምን ነገሮችን ብናካትት እንደ ስነ ምግብና እንደ ጤና ባለሙያነታችን የትኛው ላይ አትኩሮት ሰጥተን ምግባቸው ምን መያዝ አለበት የሚለውን ነገር አተክልቱ ምን መሆን አለበት የቱን ቢበሉ የሚለውን ነገር ነው። ይሄ የነርቭ እድገት ችግር ያለባቸው ልጆች ብዙ ጊዜ የቫይታሚን ዲ እንደዚሁም ደግሞ የአይረን፣ የዚንክ፣ የማግኒዥየም፣ የአይረን እነዚህ ነገሮች እጥረት ስላላቸው ምግብ ራሱ ስንመርጥ ቤት ያፈራውን ቢሆን እነዚህ ግሪን ሊፊ ቬጂቴብልስ ሙሉ እህል የሚለውን በአጠቃላይ አረንጓዴ ቅጠላቅጠል ይሄ ሙሉ ይሄ ኮምፕሊትድ የሆነ ሙሉ እህሎችን ባላንስድ የሆነ ሚሎችን ለማዘጋጀት በቤታችን ባለው ማንኛውም ለምሳሌ ይሄ ግሪን ሊፊ ቬጂቴብል የምንላቸው ለምሳሌ ጎመን፣ ቆስጣ በተለይ ደግሞ ወደ ገጠር ያሉ ሰዎች ደግሞ ቢገኝ ይሄ የሞሪንጋ ቅጠል እነዚህም ቢያገኙ በጣም እንመክራለን። ግሪን ሊፊ ምን አላቸው? ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ አላቸው። ስለዚህ እነዚህ ቫይታሚን ኤ፣ ቫይታሚን ሲ ያው ኢሚኒቲያቸው መቅበጥበጡም እንዲቀንስ ይጠቅማቸዋልና ብዙ ኩክ ሳናረገው በጣም ሳናበስለው ለብ አድርገን ይሄን ለልጆቻችን ብናቀርብ ቢቻል ደግሞ በስቲም ቢበስል በእንፋሎት ቢበስል ስቲመር የሌለው የግድ ስቲመር መኖር አለበት አንልም። ብዙ ጊዜ ድስት ላይ ውሃ ከጣደም በኋላ መንተክተክ ሲጀምር ውሃው እዛ ላይ በወንፊት አድርገን አትክልቶቹን አስቀምጠን ከ15 እስከ 20 ደቂቃ እንደ አይነቱ ለምሳሌ አበባ ጎመን፣ ብሮኮሊ ምናምን ከሆነ እስከ 10 ደቂቃ ውስጥ ከ7 እስከ 10 ደቂቃ ይበቃዋል። ከ10 እስከ 15 ደግሞ እንደ ጎመን፣ ቆስጣ፣ የጉራጌ ጎመን የምንለው እነዚህን ደግሞ የ15 ደቂቃ በእንፋሎቱ በማብሰል መጠቀም እንችላለን። ስቲመሩን ባይኖር አበሳሰሉ የግድ መጠባበስ ስለሌለበት ጤናማው ከተጠባበሰ ችግር ስለሆነ በዚህ መልኩ ብናበስል በጣም እንመክራለን። ሌላው እነዚህ ክሩፌሬስ የምንላቸው እንደነ ብሮኮሊ፣ አበባ ጎመን እነዚህም በጣም ብዙ ፋይበር እና አንቲኦክሲደንት ስላላቸው እነዚህ አሰር አላቸው። ከበላም በኋላ ሆዳችንን በደንብ እንድንጸዳዳ ወተርም ስላላቸው ብዙ ውሃዎች እናገኛለን ማለት ነው የምናገኝባቸው ናቸው። ሌላው ሩት ቬጂቴብል እነዚህ ስር የምንላቸው ስኳር ድንች ቀቅለን ብንሰጣቸው ለልጆቻችን እንደዛ አይነት ኬዝ ላላቸው ቀይ ስር እንደዚሁም ደግሞ ካሮት ብንሰጥ እነዚህም ካሮቲን የሚባለው ነገር ስለምናገኝ በጣም ፋይበርም አላቸው። እንደዚሁም ኢሚኒቲያቸው በደንብ እንዲጨምር ያደርጋል፣ የመከላከያ አቅማቸው ይጨምራል። ቀይ ስር ስትል ቀይ ስር፣ ካሮት እነዚህ መብሰል አለባቸው፣ መቀቀል፣ መጠበስ ይሄንንም ወይስ እንዲሁ ጥሬውን የሚበላ አይነት? ካሮት ለምሳሌ ጥሬውንም ስለሚቻላል በሁለት መከል ማየት እንችላለን። ለምሳሌ ካሮቱን በጥሬ መብላት ይችላሉ። አንድ ካሮት በደንብ ታጥቦላቸው እንደ የፍላጎታቸው ስቲምም እንደተባባለው በስቲም መልኩም አብስሎም መጠቀም ይችላል። ድንች ቢሆን አሁን ጥሬ አይመችም። ስኳር ድንቹን ደግሞ ቀቅሎ ወይ ደግሞ ስቲመርም ካለን በስቲመር አብስሎ መጠቀም ይቻላል። ሌላው ከፍቆ ደግሞ ሰላጣ ላይ መጨመር ይቻላል። ቀይ ስርን እንደ ጁስን መጠቀም ይቻላል። ቀይ ስሩንም ከካሮት ጋር አንድ ላይ አድርገን እንደ ዲቶክስ አዘጋጅተን ይሄንን መጠጣት ይቻላል። እንደ ጁስም ይቻላል፣ በጥሬው መውሰድ ይቻላሉ፣ ተቀቅሎም ደግሞ መመገብ እንችላለን ማለት ነው። ሌላው እነዚህ ኤሊሲን ፋሚሊ ወይ ደግሞ አሊሲን ያላቸው እንደ
ነጭ ሽንኩርት እንደ ቀይ ሽንኩርት እነዚህንም ደግሞ ምግቦቻችንን በደንብ ሳናበስል ሽንኩርቱን ፋይናላይዝድ ብንጨምረው በጣም አሪፍ ነው። መጨረሻ ላይ አብሮ እንዳይበስል ብናደርገው በጣም እንመክራለን። ሌላው ደግሞ እነዚህ ለምሳሌ እንደ ሴለሪ ያሉ በጣም ትልቅ ጥቅም አላቸውና ሴለሪ ወደ ክፍለ ሀገር አይገኝም። አዲስ አበባ ላይ ግን በጣም ረካሽና በጣም ብዙ ለኦቲስቲክ ላላቸው ልጆች በጣም ትልቅ ጥቅም አለው። ያው ከእንደ ሰላጣ ጋር አብሮ አድርጎ መጠቀም ይችላል። ፈጭቶ ከውሃ ጋር አብሮ መጠቀም ይቻላል። እነዚህ አረንጓዴ ቅጠላ ቅጠሎችን እንደ ስፒናች ያሉትንም አንድ ላይ አድርጎ ይህንን ቅድም ባልከው መሰረት ስቲም አድርገን ብንጠቀም እላለሁኝ ይላል። መርሐባ። ዝኩኒ፣ ዱባ እነዚህ ደግሞ ዚንክን ለማግኘት በጣም ዱባ ልጆቹን እንዲወዱት አድርጎ ቢሰራ ይሄ በጣም ልጆቻችን ምንድን ናቸው የዚንክ እጥረት ካላቸው የማግኒዥየም በጣም ፒኪ ናቸው አይደል? ምግብ በጣም ይመርጣሉ። ስለዚህ ብዙ ምግብ ስለሚመርጡ የምግብ እጥረት ያጋጥማቸዋል። የዚንክ እጥረት ካላቸው ስለዚህ ዚንክን ከየት እናገኛለን? ማግኒዥየም ሪች ያላቸው ዳይቶች ለምሳሌ ዱባ ፍሬ፣ ዱባ ወጥ አድርገን እንሰጣቸውም እንችላለን ኢንሻአላህ። ስለዚህ ተመልካቾች አሁን እንደ ማስታወሻ የተነገረን ነገር አብዛኛውን የነርቮቹን የታማሚውን የነርቮች እንቅስቃሴ ለማገዝ የሚረዱ ምግቦች ናቸው። በዚህ ልክ ደግሞ የማያስፈልጉ ሰውነታቸው ውስጥ የሚከማቹ ዲቶክስ መደረግ ያለባቸው ልክ እንደ ቆሻሻ የምንቆጥራቸው የሚደክሙ የሚዝሉ የሚወገዱ ሴሎች አሉ። እነዛን ደግሞ በማስወገድ የሚያግዙን ምግቦች ናቸው ማለት ነው አሁን የተጠቀሱት ኢንሻአላህ። በተጨማሪ ሩት ላይ ስንጨምር ምንድነው ይሄ ከለርፉል ምግቦች ቢሆኑ በጣም እንመክራለን። ቅድም ቀይ ስር፣ ካሮት ብለናል አይደል? ተጨማሪ ደግሞ እነዚህ የፈረንጅ ቃሪያ፣ ቀዩ፣ ቢጫው፣ አረንጓዴ ቢገኝ ሞር በጣም ትልቅ ጥቅም አለውና እሱንም አዳርገን እንደማጣፋጫ ብንጠቀም ለእነዚህ ልጆች ይጠቅማቸዋል ብዬ አስባለሁ። ከዛ ውጪ እንደ እህል ምናልባት ኻሊድ አትክልቶቹን እና ፍራፍሬዎቹን አንስቷል። አቮካዶ ጥሩ ምግብ ነው ለእንደዚህ አይነት ታማሚ ልጆች። አቮካዶ በጣም ምርጥ ከሚባሉት ውስጥ ጤናማ ዘይትና ፕሮቲን ፋት የያዘ ማለት ነው እና ያንን መጠቀምም አንድ ጥሩ ነገር ይሆናል። ከፍራፍሬዎች ደግሞ ሌላ የምትጨምረው ካለ ደግሞ እንዲሁ? ያው በአጠቃላይ ፍራፍሬዎች ማንኛውም ፍራፍሬዎች ይጠቅሙናል በምናገኘው በአገራችን የኛ ተመልካቾች እንግዲህ በየዓለሙ ላይ ያሉ ናቸው እና ለምሳሌ ስንዘረዘራቸው ለምሳሌ የቤሪ ቤተሰብ ብለን ስትሮበሪ፣ ብሉቤሪ፣ ካምቤሪ እነዚህ አሁን እኛ ጋር ሞር ኮመን የሆኑት በጣም የምናገኛቸው እነማንን ነው? ስትሮበሪ እናገኛለን። ቫይታሚን ሲ ደግሞ በጣም ኢምፖርታንት ነው። እነዚህ ስትሮበሪ ብሉቤሪዎችን የሚጠቀሙ ሌላው ደግሞ እነዚህ የትሮፒካል ፍሩት የምንላቸው እንደ ለምሳሌ ፓፓያ፣ አናናስ፣ ማንጎ እነዚህ በጣም ቫይታሚን ሲ በጣም ሪች ስላላቸው ለልጆቻችን በጣም አድቫይስ እናደርጋለን። አንተ እንደነገርከን ደግሞ አቮካዶን በጣም ኢምፖርታንት ነው። እነዚህ በቤታችን የፈሩ እንደ ሙዝ ያሉ እነዚህ ልጆቻችንን ከክብደታቸው አንጻር በጣም ኦቤስ ከሆኑብን ያው እንደዚህ ካሎሪ በጣም ዴንስ የሆኑት ነገሮችን ባንሰጥ እንደነ ሙዝ እንደነ ሀብሀብ አናናስ ባንሰጥ ስኳር ስላላቸው ክብደታቸውን አያስተካክልልንም እና ይጨምርባቸዋል እና እነዛ ብናደርግ በጣም አሪፍ ነው። ሌላው እነዚህ ሲትረስ ፍሩት ያላቸው ላይ እንደ ሎሚ፣ ብርቱካን እነዚህን ደግሞ ቢጠቀሙ በጣም አድቫይስ እናደርጋለን ኢንሻአላህ። ስለዚህ እንደ መነሻ ሊጠቅሙ የሚችሉ ምግቦችን ከኻሊድ አግኝተናል። ከአትክልትና ፍራፍሬዎች ተብሎ የተጠቀሱትን ምናልባት እኔ እዚህ ላይ ልጨምር የምችለው ምንድነው ፕሮቲኖች። አሁን እንግዲህ 6 የምግብ አይነቶች አሉ። አላህ Subhanahu Wa Ta'ala ሲፈጥርልን ብዙ አይነት ምግቦች፣ ብዙ አይነት እህሎች፣ ብዙ አይነት አትክልቶች፣ ብዙ አይነት ፍራፍሬዎች ተፈጥረውልናል አልহামዱሊላህ። ከነዛ ውስጥ እነዛን በአጠቃላይ በ6 እንከፍላቸዋለን። ፕሮቲን፣ ካርቦሃይድሬት፣ ፋት፣ ሚነራል፣ ቫይታሚን እና ውሃ ብለን ማለት ነው። እስካሁን አሁን የተጠቀሱት አብዛኛዎቹ ቬጂቴብል እና ፍሩት የምንላቸው አትክልትና ፍራፍሬዎች ናቸው የተጠቀሱት። ሌሎች የምግብ አይነቶች ይፈልጋሉ። በተለይ ውሃ በደንብ መጠጣት ያስፈልጋቸዋል። አንድ እኔ ማስገንዘብ የምንፈልገው ነገር አንዱ ይሄ ነው። ሁለተኛው ከእህሎች ደግሞ ለምሳሌ ካርቦሃይድሬት፣ ብዙ ካርቦሃይድሬት መስጠት አይመከርም። በነገራችን ላይ ካርቦሃይድሬት በበዛ ቁጥር የብሬን አክቲቪቲን በጣም ፈጣን ስለሚያደርገው የበለጠ በጣም እንዲረብሹ ያደርጋቸዋል።
ለኢነርጂያቸው የሚመጥናቸውን ያህል ሊሰጣቸው ይገባል። ስለዚህ እንደየሰው እንደየእድሜው እንደየበሽታው አይነት እንደ ጾታው ልዩነት እንደያለንበት አካባቢ የሚያስፈልጉን እነዚህ 6 ነገሮች ይለያያሉ። በጣም ሞቃታማ ቦታ ላይ ያሉ ሰዎች በብዛት ፈሳሽ ያላቸው ነገሮች መውሰድ ይኖርባቸዋል። ቀዝቀዝ ያለ ቦታ ላይ ያሉ ሰዎች ደግሞ ኃይልና ሙቀት ሊሰጡ የሚችሉ ነገሮችን መውሰድ ይኖርባቸዋል። ስለዚህ ለነዚህ ልጆችም ካርቦሃይድሬትን ስንሰጥ አብዝተን ወይንም ደግሞ ብዙ የካርቦሃይድሬት ምንጭ የሚሆኑትን አይነት መጨመር አያስፈልገንም። መጠኑን መቀነስ ይፈልጋል። ካርቦሃይድሬት ስንል ኃይልና ሙቀት ሰጪ የምንላቸው እንደ ማር፣ ተምር፣ ዘቢብ እህሎች ደግሞ ካርቦሃይድሬትን ሊሰጡ የሚችሉ እህሎች ስንዴ፣ ገብስ፣ አጃ ናቸው። ስለዚህ ለነዚህ ልጆች በብዛት እንደ ካርቦሃይድሬት ብዙ መሰጠት የሌለበት ተብሎ የሚታሰቡት ስንዴ፣ ገብስ፣ አጃን መቀነስ ይፈልጋል። እነዚህ ውስጥ ምን ስላለ ማለት ነው? ግሉተን ስላለ ማለት ነው። ግሉተን ፍሪ ማድረግ አይቻልም። ያው ግሉተን የሚባል ንጥረ ነገር ለነርቮቹ እንቅስቃሴ በጣም አክቲቭ ስለሚያደርጋቸው በጣም ይረብሻቸዋል። የማይፈልጉትን ጉልበት እንዲያወጡ ያደርጋቸዋል። በዚህ ምክንያት እነዚህን ምግቦች መቀነስ ይፈልጋል ማለት ነው። ከዚያ ውጪ ከፕሮቲን አንጻር ደግሞ ስናያቸው ሌሎች እህሎችን እንግዲህ መጨመር ይቻላል ማለት ነው። ሌሎች የተለያዩ እህሎች አሉ። ጤፍ ለምሳሌ ምርጥ እህል ነው። ከጤፍ ውጪ ሩዝ ጥሩ ነው። በተለይ ቡኒው ሩዝ ቢገኝ የተሻለ ነው። ከነ ገለባው የተፈጩ ደግሞ እህሎች ቢሆኑ ዳቦም የምናዘጋጅላቸው ቂጣም የምናዘጋጅላቸው ከሆነ ከሙሉ እህል ጋር የተዘጋጁ ማለት ሳይፈተግ ከነ ገለባው ያሉ እህሎችን ብናዘጋጅ የተሻለ ይሆናል። አጃም ገብስም ጠቆር ያለውን የተወሰነ መጨመር፣ ስንዴም እንደዛ ሳይበዛ አድርጎ መጥኖ ማስተካከል ይፈልጋል። ለምሳሌ 5 እጅ በአጠቃላይ ሲሆን ማለት ነው። እነዚህ አሁን ኬዝ ላላቸው ልጆች ግን እነዚህ 3ቱን ቅደም ጠቀስካቸው ባንከትላቸው ባይገባ ይመከራል። በእነሱ ምትክ ዳጉሳ፣ ለምሳሌ ደግሞ በቆሎ እነዚህን ብናረግ የካርብ ምንጭ ደግሞ ስኳር ድንች ብናረግላቸው በጣም አሪፍ ነው። እነዚህ ግን 3ቱ ግን ምንድነው ግሉተን ስላላቸው በጣም ያላቸው አሁን ባልደረባ ያነሳው ነገር በጣም አሪፍ ነገር ነው። ሙሉ እህል ሲል ያጠቃለልካቸው ነገር አሪፍ ሆኖ ግን ለነዚህ አሁን የነርቭ እድገት ችግር ላለባቸው ግን በጣም እነዚህ ነገሮችን ማስገባት የለብንም። ይረብሻቸዋል እና እነዚህ በእነዚህ ሪፕለስ ብናረጋቸው መተካት ይችላሉ። ዳጉሳ፣ ማሽላ፣ ዘንጋዳ፣ በቆሎ እነዚህን ከነገለባቸው አድርጎ ለነዚህ ልጆች ማቅረብ የተሻለ ይሆናል። እዚህ ላይ ሌላ ተጨማሪ እንደ ፕሮቲን ደግሞ ማሰብ ያለብን ነገር ምንድነው? ፕሮቲንን ስናስብ ፕሮቲን ማለት ሰውነትን የሚገነባ የሚያሳድግ ማለት ነው። ለፀጉር፣ ለቆዳ፣ ለተለያዩ የሰውነታችን ክፍሎች ማደግ የሚያስችላቸው ፕሮቲን ሲኖር ነው። እነዚህ ልጆች እድገት ላይ ነው የሚሆኑት። በተለይ ከ4፣ 5፣ 6 ዓመት በኋላ ከፍተኛ የሆነ ኢነርጂ የሚፈልጉበት ለማደግ ሰውነታቸውን መገንባት ያለባቸው ነገር ይሆናል። ፕሮቲን ስንል ካዜን የያዘ ፕሮቲን እና ያልያዘ ፕሮቲን የምንላቸው አሉ። ካዜን የሚባለው ንጥረ ነገር ለነርቮች እንቅስቃሴ ጎጂ ከሚባሉት ውስጥ ነው። ካዜን ብዙ ጊዜ ወተት ውስጥ ነው የሚገኘው። የከብት ወተት ውስጥ፣ የፍየል ወተት ውስጥ ሊገኝ ይችላል። የግመል ወተት ውስጥም አለ የሚል ጥናት አለ። ስለዚህ በተቻለ መጠን ካዜን የሌላቸውን አይነት የፕሮቲን ምንጮች ወተቶች ብንጠቀም፣ ለምሳሌ የኮኮናት ወተት፣ የሩዝ ወተት፣ የአልመንድ ወተት እነዚህን ቢቻል እንደዛ ቢሆን ምናልባት ይሄኛው ከአቅምም አንጻር በጣም ውድም ስለሆነ ፕሮቲንን ከሌሎች አማራጮች የምንጠቀምባቸው ቢሆን ይመከራል ማለት ነው። ለምሳሌ የተቀቀለ እንቁላል በተለይ ነጩን ክፍል መጠቀም፣ በተለይ ነጩን ክፍል። ከዛ ውጪ ደግሞ ስጋም ስንሰጣቸው በደንብ ከበሰለ በኋላ በትክክለኛው መንገድ ከበሰለ በኋላ ብዙ ቅመም ሳይበዛበት የሚበሉ አይነት ቢሆኑ የተሻለ ይሆናል ማለት ነው ኢንሻአላህ። እንደ ፕሮቲን ስናስበው እነዚህ ግዴታ
የፕሮቲን ምንጮች የምንላቸው መካተት ያለባቸው ናቸው ብለን እናስባለን ኢንሻአላህ። ከፕላንት ሶርስም ፕሮቲን ማካተትም ይቻላል በየሰፈሩ ስለምናገኝ ለምሳሌ ከሽምብራ እነዚህ ነት ካላቸው ነገሮች ደግሞ ባቄላ፣ ቦሎቄ ከነዚህ ማግኘት አባጮማ እነዚህ ብንጠቀም አሪፍ ነው። ተልባም አሪፍ ነው። እንደዚሁም ዱባ ፍሬም አሪፍ ነው። ከነዚህ ከነቶች ውስጥ እነዚህን ብናጠቃልላቸው አሪፍ ነው ያስባሉ። ስለዚህ እንደ የፕሮቲን ምንጮች በሁለት መንገድ እናገኝላቸዋለን። የእንስሳት ተዋጽኦ ፕሮቲን እና የእህል ተዋጽኦ ፕሮቲን የምንላቸው ናቸው። ከነዚህ ውስጥ የተሻለ የምንለው የእህል ተዋጽኦ የሚባለውን አይነት ይሆናል ማለት ነው። አባጮማ፣ ባቄላ፣ ቦሎቄ እንዳልነው እነዚህን መስጠቱ የተሻለ ይሆናል ማለት ነው ኢንሻአላህ። እንደ ቅባት ወይንም ፋት ደግሞ ቅድም እንዳነሳ ነው የሰሊጥ፣ የተልባ፣ የኑግ፣ የአቮካዶ ዘይት የተሻለ ይሆናል ማለት ነው። ያው ከዚህ በፊት የነበርንበት የቻለም ሰው ኖርማሊ የወይራ ዘይት ቢጠቀም አድቫይስ እናደርጋለን እንደ ምርጫ ሳይጠባበስ ከላዩ ላይ ከወጣ በኋላ ቢጨምሩበት። ሰንፍላወርም ዘይት መጠቀም ይቻላል። የሱፍ ዘይት እሱን መጠቀም ይቻላል። ደግሞ አቅሙ በደንብ ያለው ሰው ደግሞ የአቮካዶ ዘይትም ቢጠቀም አድቫይስ እንመክራለን። እነዚህ በጣም ሄልዚ የምንላቸው ዘይቶች ናቸው። ለእነዚህ ልጆች ይሄ ቢሆን ይመከራል ኢንሻአላህ። መርሐባ። ስለዚህ ተመልካቾች ኢንሻአላህ በዛሬው ዕለት ያነሳንላችሁ ከምግብ ጋር ተያይዞ ኤኤስዲ ወይንም ደግሞ ኦቲስቲክ ስፔክትረም ዲስኦርደር ያለባቸው ከአእምሮ እድገት ጋር ተያይዞ ያሉ ችግሮችን ያየንበት ፕሮግራማችን ነው። በዛሬው ዕለት ስለ አመጋገባቸው ተነጋግረን በዚህ መልክ ወደ ማብቂያው ደርሰናል ኢንሻአላህ። በመጨረሻ የምታስተላልፈው መልእክት ካለና የምንዘጋበት ኢንሻአላህ ያው ምንድነው ያው አመጋገባችንን ጤናማ በሆነ መልክ ከሰጠናቸው ለልጆቻችን እንደ ማንኛውም ሰው ተስፋ ያላቸው ልጆች አድገው ለሀገር የሚጠቅሙ ልጆች ይሆናሉ እና ቤተሰቦች በጣም ቶሎ ተስፋ አትቁረጡ። ልጆቻችሁን እኛ አሁን ሊስት ባረግናቸው እንደውም ሰዓት ስላነሰን ነካን ያረግነው እነዚህ ምግቦች በጣም ያግዟቸዋል እና እንደ ስነ ምግብ ባለሙያም በምግብ እናክማለን እና እነዚህ ልጆች እንደዚህ አይነት ኬዝ ካላቸው እኛንም መተው ቀጥታ ኮንታክት አድርገውን ሚል ፕላን እናዘጋጅላቸዋለን። በተጨማሪ ደግሞ አሁን ከተናገርናቸው ውስጥ ደግሞ ምግባቸውን በቤታቸው አዘጋጅተውም እኛንም ኮንታክት ማድረግ ይችላሉ ኢንሻአላህ። መርሐባ። ስለዚህ በመጨረሻ ወንድሜም እንዳነሳው እኔም በመጨረሻ ምለው እንደ አንድ ዜጋ እንደ አንድ የህብረተሰብ ክፍል በጣም ራሳቸውን ሳይገልጹ የሚፈልጉትን መናገር ሳይችሉ ረጅም ጊዜ የቆዩ ልጆች በጣም ብዙ በየቤቱ አሉ። ይሄ ጅን ይዟቸው ሲሕር ተደርጎባቸው ምናምን ላይሆን ይችላል። አብዛኛዎቹ ልጆች በደንብ ማሰብ፣ ማስተዋል፣ ነቅተው ሰርተው ጥሩ ቦታ መድረስ የሚችሉ ናቸው። ኦቲስቲክ ስፔክትረም ዲስኦርደር በጣም ብዙ አይነት ደረጃዎች አሉት። በጣም ቀላል እና በጣም ከባድ የሚባል ደረጃ ድረስ አለው። በዚህ ደረጃ ውስጥ ያሉ ልጆችን በደንብ ለይተን ቤታችን ያሉ ልጆችን በደንብ አይተናቸው ነጥብ ይዘን ከዚህ በፊት እንዳስቀመጥ ነው ለነዚህ የሚሆን አስፈላጊ የሚባሉ እንክብካቤዎችንና ምግባቸውን በደንብ ካስተካከልንላቸው ትኩረታችንን በደንብ ከሰጠናቸው ከየውመ ሚነል አያም ኢንሻአላህ ጥሩ ቦታ የሚደርሱ ልጆች ይሆናሉ እንደ ማንኛውም ልጅ ማለት ነው ኢንሻአላህ። በተቻለ መጠን ደግሞ እኛም በሴንተራችን የሚቻለውን ያህል በማገዝ ለስኬት እንዲበቁ የምናደርግ ይሆናል በአላህ ፍቃድ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።